እግዚአብሔርን ቤት ሥርዓት እያየ እንደማደጉ እግዚአብሔርን የበለጠ ሊፈራ ሊያከብር በጥንቃቄ ሊኖር ሲገባው እግዚአብሔርን የተዳፈረ እግዚአብሔርን የናቀ ሰው ነበር። እግዚአብሔርን የማያውቅ ሰው እግዚአብሔርን ቢንቀው አይገርም ይሆናል። ይሄ ግን ከብላቴነቱ ዘመን ጀምሮ በእግዚአብሔር ማደሪያ አካባቢ የኖረ የሱ አባቶች እግዚአብሔርን እንዴት እንደሚፈሩት እያየ አድጎ እግዚአብሔርን ሊፈራ ሲገባው ያልፈራ የናቀ የተዳፈረ የተሰጠውን እድል ያልተጠቀመ ሰው ነው። እድልን እንዳለመጠቀም በጣም ክፉ ነገር የለም በሰው ሕይወት ውስጥ። ሁሉ ጊዜ እድል አይኖርም። እግዚአብሔር የሚሰጠውን ጊዜና እግዚአብሔር የሚሰጠውን እድል መጠቀም ብልህነት ነው። ጠቢቡ ሰለሞን ሩጫ ለፈጣኖች አይደለም፣ ሰልፍ ለኃያላን አይደለም፣ እንጀራ ለጠቢባን አይደለም፣ ጊዜና እድል ግን ሁሉን ይገናኛቸዋል ብሎ ተናገረ። ሰው ኃይል አለኝ ብሎ የሆነ ነገር ማድረግ አይችልም። ጊዜ የሚሰጥ እግዚአብሔር ነው። እድል ቢሰጥ እግዚአብሔር ነው። ጊዜና እድልን አለመጠቀም መበደል ነው። ይሄ ቆሬ እግዚአብሔርን መዳፈሩንና መናቁን የገለጠበት መንገድ በልቡ አመጽ በማሰብ በራሱ አመጽና ክፋት ደግሞ ሌሎች እንዲተባበሩ በማድረግ ስመጥር የሆኑ ተሰሚነት ያላቸው አንጋፋ የሆኑ የእስራኤል ሽማግሌዎችን ወደ 250 የሆኑ ሽማግሌዎችን ጭምር በራሱ ክፋት ውስጥ በመጨመር በሙሴና በአሮን ላይ እንዲነሱ በማድረግ ቻው የደከመ ሰው አይደለም። ሰዎችን ሁሉ ይዞ ለመውደቅ የተነሳ እሱ የገባበት ደም ውስጥ እየጎተተ የሰውን እጅ የጨመረ ደፋር ሰው። እነዚህ ዘማሪዎች የቆሬ ልጆች መቼም ከአባት በላይ ልክ የለምና አባታቸው ልክ እንደሆነ በማሰብ በአባታቸው የአመጽ መንገድ መሄድ ጀመሩ። አመጽ መሆኑ ስለገባቸው ሳይሆን አባት አይሳሳትም በሚለው መሰረት አባትና አስተማሪ እኮ አይሳሳትም፣ ልክ ነው አባታችን ብለው በአባታቸው የአመጽ መንገድ እየሄዱ እያለ ሙሴ ድንገት ብቅ አለ። የእግዚአብሔር ሰው ሙሴ ቃሌን የምትሰሙ ሰዎች ሆይ ልብ በሉ፣ ይሄ ማህበር የአመፀኞች ማህበር ነው። ይሄ መንገድ እግዚአብሔር የማይከብርበት መንገድ ነው። በተለየ መንገድ የእግዚአብሔር ቁጣ ሊነድ ነውና ከዚህ የአመፀኛ ማህበር ተለዩ ብሎ ሙሴ መጣና መልእክት አስተላለፈ። የቆሬ ልጆች ደነገጡ። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ የያዛችሁ የእግዚአብሔርን ቃል ከመዝሙር 46 ላይ ነው የምንካፈለው። የመልእክቴ ርዕስ አትናወጡ እረፉ የሚል ነው። ይህ ቃል የእግዚአብሔር ቃል ስለሆነ ሕይወታችንን ይቆጣጠራል። አሁን ያለንበትን ሁኔታ ይቆጣጠራል። እግዚአብሔር መልእክት ሲልክ ያየው ነገር ስላለ ነው። ነውጥ ላይ ያልሆነ ሰው አትናወጥ ተብሎ አይነገረውም። ማረፍ ያላቃተው ሰው እረፍ አይባልም። እግዚአብሔር ቃሉን ከላከ ከቃሉ በስተጀርባ እንደ ቃሉ እንድንሆን የሚያደርግ ጸጋ አለው። ስለዚህ መልእክቴ አትናወጡ እረፉ የሚል ነው። መዝሙር 46 ምዕራፉን በሙሉ አነባዋለሁ። 11 ቁጥሮች ናቸው ያሉት። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታዩ ኑ።
እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንሁ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ለዚህ ቃል አጨብጭቡ እስቲ። መዝሙር 46 የቆሬ ልጆች ከዘመሯቸው መዝሙሮች መካከል አንደኛው ነው። የቆሬ ልጆች ከቁጥር 1 በፊት በራስጌው ላይ እንደምናየው ስለ ሚስጥር የቆሬ ልጆች መዝሙር ነው የሚለው እና ሚስጥር የዘመሩበት የመጽሐፍ ቅዱስ ክፍል ነው። ይሄ መዝሙራቸው ሚስጥር ካልሆነ በቀር ምንም ሊሆን አይችልም። ምክንያቱም የማይመስል ነገር ነው የተናገሩት። ያለ እግዚአብሔር እርዳታ ሊሆን የማይችል ነገር ነው የተናገሩት። ይህንን ንግግር በመዝሙራቸው ሲናገሩ ዝም ብለው ከሆነ መጽሐፍ ላይ ያገኙትን ትምህርት የሚሰጥ ነገር አይደለም የተናገሩት። በህልማቸው ወይም በራእይ ያዩትን ነገር አይደለም እያስተላልፉ ያሉት። በህይወታቸው ያለፈውን እግዚአብሔር በህይወታቸው ጣልቃ ገብቶ ያደረገውን ተጨባጭ ነገር ነው እየነገሩን ያሉት። ጥቂት ስለነዚህ ዘማሪዎች ለመናገር የነዚህ ዘማሪዎች አባት ቆሬ ከሌዋውያን ወገን የነበረ የሌዋውያን ቤተሰብ የሆነ ሰው ነው። ጌታን በሚያገለግሉ ቤተሰብ መካከል እንዲፈጠር እግዚአብሔር ያደረገው፣ በእግዚአብሔር ማደሪያ አካባቢ ያደገ፣ እግዚአብሔር እንዴት አይነት የሚያስፈራ አምላክ እንደሆነ፣ ወደ እግዚአብሔር ቤተ መቅደስ እንዴት ጫማ ተወልቆ በጥንቃቄ እንደሚገባ ያየ፣ እግዚአብሔር በመገናኛው ድንኳን እንዴት እንደሚገለጥ፣ እንዴት ድምጹን ለሕዝቡ እንደሚልክ፣ የእግዚአብሔር ቤት ሥርዓት እንዴት አይነት በጥንቃቄ የተሞላ እንደሆነ ያየና ያደገ ሰው ነው። እግዚአብሔር እንዴት ሕዝቡን እንደሚረዳ፣ እግዚአብሔር እንዴት የሕዝቡን ጠላቶች እንደሚመታ በቅርበት ሆኖ ያየ ሰው ነው። ይህንን እድል ያላገኙ በጣም ብዙ ሰዎች እያሉ በመወለዱ ብቻ ይህን እድል ያገኘ ሰው ነው ቆሬ። ምንም እንኳን ሌሎች ያላገኙት እድል ቢያገኝም ያገኘውን እድል ግን ያልተጠቀመበት ሰው ነው። እግዚአብሔርን ቤት ሥርዓት እያየ እንደማደጉ እግዚአብሔርን የበለጠ ሊፈራ ሊያከብር በጥንቃቄ ሊኖር ሲገባው እግዚአብሔርን የተዳፈረ፣ በዘኍልቍ መጽሐፍ ላይ መጽሐፍ ቅዱሳችን እንደሚናገረው እግዚአብሔርን የናቀ ሰው ነበር። እግዚአብሔርን የማያውቅ ሰው እግዚአብሔርን ቢንቀው አይገርም ይሆናል። ይሄ ግን ከብላቴነቱ ዘመን ጀምሮ በእግዚአብሔር ማደሪያ አካባቢ እየኖረ የሱ አባቶች እግዚአብሔርን እንዴት እንደሚፈሩት እያየ አድጎ እግዚአብሔርን ሊፈራ ሲገባው ያልፈራ፣ የናቀ፣ የተዳፈረ፣ የተሰጠውን እድል ያልተጠቀመ ሰው ነው። እድልን እንዳለመጠቀም በጣም ክፉ ነገር የለም በሰው ሕይወት ውስጥ። ሁልጊዜ እድል አይኖርም። እግዚአብሔር የሚሰጠውን ጊዜና እግዚአብሔር የሚሰጠውን እድል መጠቀም ብልህነት ነው። ጠቢቡ ሰለሞን ሩጫ ለፈጣኖች አይደለም፣ ሰልፍ ለኃያላን አይደለም፣ እንጀራ ለጠቢባን አይደለም፣ ጊዜና እድል ግን ሁሉን ይገናኛቸዋል ብሎ ተናገረ። ሰው ኃይል አለኝ ብሎ የሆነ ነገር ማድረግ አይችልም። ጊዜ የሚሰጥ እግዚአብሔር ነው። እድል ቢሰጥ እግዚአብሔር ነው። ጊዜና እድልን አለመጠቀም መበደል ነው። ይሄ ቆሬ እግዚአብሔርን መዳፈሩንና መናቁን የገለጠበት መንገድ በልቡ አመጽ በማሰብ በራሱ አመጽና ክፋት ደግሞ ሌሎች እንዲተባበሩ በማድረግ
ስመጥር የሆኑ ተሰሚነት ያላቸው አንጋፋ የሆኑ የእስራኤል ሽማግሌዎችን ወደ 250 የሚሆኑ ሽማግሌዎችን ጭምር በራሱ ክፋት ውስጥ በመጨመር በሙሴና በአሮን ላይ እንዲነሱ በማድረግ ለብቻው የደከመ ሰው አይደለም ሰዎችን ሁሉ ይዞ ለመውደቅ የተነሳ እሱ የገባበት ደም ውስጥ እየጎተተ የሰውን እጅ የጨመረ ደፋር ሰው እነዚህ ዘማሪዎች የቆሬ ልጆች መቼም ከአባት በላይ ልክ የለምና አባታቸው ልክ እንደሆነ በማሰብ በአባታቸው የአመጽ መንገድ መሄድ ጀመሩ። አመጽ መሆኑ ስለገባቸው ሳይሆን አባት አይሳሳትም በሚለው መሰረት አባትና አስተማሪ እኮ አይሳሳትም። ልጆቻችን ሚስ እንዲህ አይደለም ያለችው ይሉን የለ ልክ ነው አባታችን ብለው በአባታቸው የአመጽ መንገድ እየሄዱ እያለ ሙሴ ድንገት ብቅ አለ። የእግዚአብሔር ሰው ሙሴ ቃሌን የምትሰሙ ሰዎች ሆይ ልብ በሉ፣ ይሄ ማህበር የአመፀኞች ማህበር ነው። ይሄ መንገድ እግዚአብሔር የማይከብርበት መንገድ ነው። በተለየ መንገድ የእግዚአብሔር ቁጣ ሊነድ ነውና ከዚህ አመፀኛ ማህበር ተለዩ ብሎ ሙሴ መጣና መልእክት አስተላለፈ። ሙሴ ይሄንን መልእክት ሲያስተላልፍ የቆሬ ልጆች ደነገጡ። ለካስ ተሳስተናል። የጀመርነው መንገድ ለካስ የአባታችን መንገድ ነው እንጂ የእግዚአብሔር መንገድ አይደለም። በአባታችን መሪነት የሆነ መንገድ ቢሆንም ለካስ ልክ አይደለም ብለው ደንግጠው እግዚአብሔርን ፈርተው በንስሐ አባታቸውን ከተከተሉበት የአመጽ መንገድ ተመለሱ። የቆሬ ልጆች እንደ አባታቸው እድላቸውን የማይጠቀሙ አይደሉም። መልእክት ሲመጣላቸው የመጣላቸውን እድል ተጠቅመው በንስሐ ራሳቸውን አስተካክሉ። ለባርካችሁ እግዚአብሔር እድል ተጠቃሚ ያድርጋችሁ። ጌታ ማስተዋል ካልሰጠ አይሆንም። ዛሬ ያገኘነው እድል ነገም የሚገጥመን ስለሚመስለን ምንዘናጋበት ጊዜ በጣም ብዙ ነው። ሁለት ጊዜ እንኳን አላሰቡም የቆሬ ልጆች። መልእክቱ ሲመጣ አቅጣጫ ቀየሩ። ከአባታችን እግዚአብሔር ይበልጣል አሉ። በሙሴ አፍ እንደመጣው እንደ እግዚአብሔር ቃል የተለየ ቁጣ ነው የሚነደው እንዳለ ሙሴ እግዚአብሔር ያልተለመደ ቅጣት ነው የሚያደርገው። የሚሞቱ ሰዎች አሉ፣ የሚሞቱትም ሰው በሚሞትበት አይነት መንገድ አይደለም ብሎ እግዚአብሔር በሙሴ አፍ እንደተናገረ እንደዛው እነዚህ ልጆች ንስሐ ከገቡና አቅጣጫ ከቀየሩ በኋላ ሌሎችም የሙሴን ቃል ያደመጡ ሰዎች ከዚህ ማህበር ከተለዩ በኋላ እግዚአብሔር ቁጣ መንደድ ጀመረ። የቆሬ ልጆች አይናቸው እያየ አባታቸው መሬት ተከፍታ ዋጠችው። አይናቸው እያየ ነው አባታቸው የተዋጠው። ተመሳሳይ መሬት ላይ ቆመዋል። ያቺ መሬት አባታቸውን ስትውጥ እነሱን አልዋጠችም፣ ተረፉ። እነሱ ተመሳሳይ መሬት ላይ ነው የቆሙት፣ ግን አባታቸውን ውጣ እነሱን ሳትነካ ቀረች ምድሪቱ። ደነገጡ። ቆም ብለው ማሰብ ጀመሩ። እንዴት ተረፍን? እንዴት አመለጥን? እኛም እኮ በአመጽ መንገድ ሄደን ነበር። እኛም እኮ የአባታችንን ክፋት ተባብረን ነበር። ትላንትናን ሳይሆን ለካስ ዛሬን ነው የቆጠረልን እግዚአብሔር። ንስሐችንን ነው የቆጠረልን። መመለሳችንን ነው ለካስ እግዚአብሔር ያየልን። ማረን ለካስ ብለው ተደነቁ በእግዚአብሔር። ለካስ እግዚአብሔር ለይቶ ያድናል። ለካስ እግዚአብሔር ጅምላ ጨራሽ መሳሪያ የለውም። ያውቃል እንዴት እንደሚያድን።
ያውቃል እንዴት ለይቶ እንደሚያስመልጥ። ለይቶ የሚያድን የእግዚአብሔር ምሕረት በቤታችሁ ላይ ይሁን። ጩኹና አሜን በሉ ባካችሁ። ለዚህ ነው የቆሬ ልጆች መዝሙራቸውን ሲጀምሩ ምድር ብትናወጥ አንፈራም። ለምን? አየና፣ ተናውጣ አየን፣ ተከፍታም አየን፣ አባታችን ስትውጥ አየን፣ ይኸው ተርፈናል። እግዚአብሔር ከምንም ነገር መካከል ማዳን እንደሚችል አይተናል። አለው በምሕረቱ አለው፣ በይቅርታው አለው አለው፣ ምሕረት አግኝቻለሁ እኔ ምን ሆናለሁ አለ። ሞቴ ቸሽሯል አለው፣ ምሕረቱ ገኗል አለው፣ ህመሜን ወስዷል አለው፣ እኔ ምን ሆናለሁ አለው። ሞቴ ተሽሯል አለው፣ ይቅርታው ገኗል አለው፣ ህመሜን ወስዷል አለው፣ እኔ ምን ሆናለሁ። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር። ቀኛችሁን አንሱ ባካችሁ። ኢየሱስ ሆይ ከፍ ከፍ በል በል፣ ጌታ ሆይ ክብር ተመስገን ልበልህ። ወደር የማይገኝልህ ከሞት ያድናል ስምህ፣ ወደር ሃሌሉያ። ጩኽና ያድነኛል በል እባክህ። ሁለት እጆቻችሁን ከፍ አድርጉ። እተርፋለሁ አላልቅም አብሬ፣ የሚያድነኝ ገብቷል ከመንደሬ፣ የሚያድነኝ ገብቷል ከሰፈሬ። ለኃጢአተኛው የሚመጣው ዱላ የጻድቁን ቤት አይነካምና፣ የመንፈሱን ቤት አይነካምና። ይቤዠኛል ያልኩት ይቤዠኛል፣ ያድነኛል ያልኩት ያድነኛል። ይቤዠኛል ያልኩት ይቤዠኛል፣ ያድነኛል ያልኩት ያድነኛል። ሁሉ ሲለዋወጥ አንተ ግን አንተ ነህ አትለዋወጥም። ነገር ሲቀያየር አንተ ግን አንተ ነህ አትቀያየርም። በማደሪያ ላይ ያለ በዙፋን ላይ ያለ በማደሪያ ላይ ያለ በዙፋን ኦራ ባራዳ ባራጋ ቦራ ዲባራ ጋራ ባራና ባራ። ለይቶ ያድናል፣ ለይቶ ያስመልጣል። ምልክት አለበት፣ አመልጣለህ። በልጆችሽ ላይ ምልክት አለ፣ ያመልጣለሁ። መቅሰፍት ወደ ቤት አዬ ባራባጄ ባራባባ። የተመከረ ምክር በሕይወታችሁ ላይ አይሆንም። ምሕረቴ ቀድሟል ይላል የሰራዊት ጌታ እግዚአብሔር። በማደሪያ ላይ ያለ በዙፋን ላይ ያለ
ዙፋን ተረፉ። ተመሳሳይ መሬት ላይ ቆመው ተረፉ። የምታኖረን የቆምንባት መሬት አይደለችም። ለካስ የእግዚአብሔር ምሕረት ነው የሚያኖረን። ሌላውን ያስፈራ ነገር የማያስፈራ ለዚህ ነው የተኛ ነው ምሕረቱ ላይ ነው የተደገፍ ነው በርህራሄው ነው። የዘላለም ክንዶች ካንተ በታች ናቸው ተብሎ ተጽፏል። ስለተረፉ መዘመር ቻሉ። በሕይወታቸው ምሕረት አይተው መዘመር ቻሉ። አምልጠው መዘመር ቻሉ። ወዳጄ ያመለጥከው የተረፍከው ሌላ አበሳ ሊጨመርብህ ሳይሆን ለጌታ እንድትዘምር ጌታን እንድታገለግል የአምላክ ክብር በሕይወት እንዲገለጥ ገና ዘር ማንዘርጆን እንድትወርሳቸው ነው። ጮህና አሜን በልባክ። ገና ልጆች የልጅ ልጆች ለዚህ ጌታ ይገዙለታል። ገና ብዙ ጌታን የሚያገለግሉ ሰዎች ከጉልበት ይወጣሉ። ሰዎች የቆሬን ልጆች አይተዋቸው ቢያዩአቸው አይናወጡም። ከባድ አስደንጋጭ ነገር ቤታቸው ላይ መጥቶ አባታቸው ተውጦ ቢያዩአቸው አይፍገመገሙም። አንድ ጊዜ አንድ ወዳጄ ልጁን በሞት አጥቶ ላጽናናው ሄድኩ። የዕለት ከቀብር በፊት ነው ሄድኩት እና ባየው አያለቅስም። ሰዎች እየመጡ እስቲ አናግረው ያልቅስ እንጂ ይሉኛል። እንዲያለቅስ ጸልይለት ይሉኛል። በኋላ ዛሬ ካላለቀሰ ነገ ላይ የሆነ ነገር ይሆናል ብለው ፈርተው ነው። እኔም ፈራው። እንዲያለቅስ መጸለይ አማረኝ። ለካስ ተጽናንቶ ነው። የአእምሮ በሽተኛ እኮ ነው የሚመስለው። ለምን ተረጋጋ፣ አረፋ። ሰው እንዲህ ይላል፣ መጀመሪያም የኔ ልጅ አይደለችም ብሎ ነበር የሚያምነው ማለት ነው፣ ይጠራጠር ነበር ማለት ነው ይላል ሰው። ኧረ አርፎ ነው። ማረፍ የለም እንደኛ ቤት ዘንድሮ ማረፍ እብድ መሆን ነው እንዴ? በሉኝ ባካችሁ፣ ርፍ በልበሉ። ታጠገባቸው የተነሱ ሰዎች ግራ ሲገባቸው በቆሬ ልጆች ምን ሆነው ነው ግን ፈታ የሚሉት ሲሉ ሚስጥር እንንገራችሁ ብለው መናገር ጀመሩ። እንዲህ አሉ፣ እኛ እኮ ውሆች ሲናወጡ አይተናል። የውሆች መናወጥ አይገርምም፣ ውሃ በቀላሉ የሚናወጥ ፍጥረት ስለሆነ። ውሆች ብቻ ሳይሆኑ ተራሮችም ደግሞ ሲናወጡ አይተናል። ተራሮች ጽኑ ናቸው፣ ይናወጣሉ ተብሎ አይፈራም። ግን ተራሮችም ሲናወጡ አይተናል። ታዲያ ውሆች እየተናወጡ ተራሮችም እየተናወጡ እናንተ እነማን ናችሁ ማትናወጡ? ሰው ጥያቄ ተፈጠረበት። ስለ ሚስጥር የቆሬ ልጆች መዝሙር አይደል የሚለው? ተራሮችም ውሆችም ሲናወጡ ማይናወጡ ካሉ ከሚስጥር ውጭ ምን ይሆናል? ይሄ እኮ ሚስጥር ነው። ሶስት ነገር ተናገሩ የቆሬ ልጆች። ውሆች ሲናወጡ ተራሮችም ሲናወጡ የእግዚአብሔር ማደሪያ ግን አትናወጥም። ለምን? አንደኛ ቁጥር 5 እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ከኛ ጋር ስለሆነ ነው ማንናወጠው።
በህይወታችን ለውጥ የሚያመጣው የነገሮች መስተካከል ሳይሆን የእግዚአብሔር ከኛ ጋር መሆን ነው። ቆይሽ እግዚአብሔር ከኛ ጋር ሳይሆን ቀርቶ ያውቃል? እሱ እኮ ቃሉን አያጥፍም። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል። ታዲያ እግዚአብሔር ከኛ ጋር እያለ ለምን ተናወጥን? ጌታ ካጠገባችን ዞር ሲል የተናወጥ ነው አይደለም። እግዚአብሔር ከኛ ጋር እንዳለ በአፋችን እንናገራለን እንጂ ልባችን ሌላ ነው። በጀርባዋ ልጇን ያዘለች እናት በመሃል ልጄ ጀርባዬ ላይ ነሽ ትላለች። ተጠራጥርክ እንዴ ልጄ ትከሻዬ ላይ ነሽ ትላለች። ልጅየው እናቱ ጀርባ ላይ ካረፈበት ሰዓት ጀምሮ ህልም ይጀምራል፣ ይተኛል። እናትየው ማስታወስ አያስፈልጋትም። አርፏል በእናቱ ጀርባ ላይ። ምንድነው የሚያባንነን? ጌታ እኮ ከኛ ጋር አለ። ለምን የምንናወጠው? ሰይጣን እኮ ትኩረት አድርጎ የሚሰራው እኛን ለማናወጥ ነው። ለምን? የተናወጠ ሰው የሚያውቀው ነገር ራሱ እንደሚጠፋበት ሰይጣን ስለሚያውቅ የፈራ ሰው የሚናገረው ሁሉ ይጠፋበታል። የደነገጠ ሰው አካሄድ ሁሉ ይጠፋበታል። የነርቭ ህመም ይዞት ሳይሆን ፈርቶ ነው። ልጆቼን ዋና ያስለመድኩት በ4 ዓመታቸው ነው። እኔ ግን ዋና የለመድኩት 1-0 ጨምሬ ነው። ለልጆቼ ቅድሚያ ሰጥቼ ነው። እንደኔ አይነት ልጆቹን የሚወድ አባት አለ። አሁን ለልጆቼ ቅድሚያ ሰጥቼ እነሱም በ4 ዓመታቸው እኔን ደግሞ ያው እና ዋና የሚያስለምደኝ አሰልጣኝ ከኋላዬ ይዞኝ እያስዋኘኝ ይዞኝ ረጅም ርቀት ተጓዝኩ እና ለካስ ችያለሁ። የሆነ ሰዓት ለቆኝም ለካስ እየሄድኩ ነው። እንደለቀቀኝ አላውቅም። እያወራኝ ነበር። የሆነ ሰዓት ላይ ድምፁ ራቀኝ። ግን እኮ እየሄድኩ ነው። ሄጃለሁ። ብራቮ የንሻ ገስግሰሃል ብቻህን ሲል በኢየሱስ ስም ገባው። ነርቬን አልታመምኩም። ፈራው። ሰፈራማ ቀው ጠፋብኝ። በፍርሃት የመታችሁ መንፈስ የተመታ ይሆን። ፍርሃት የሚረጭ ድንጋጤ የሚረጭ ወጀብ የሚያስነሳ የበቀል መንፈስ የታሰረ ይሆን። ጩና አሜን በሉ ባካችሁ። ዳዊት እኮ ሲጸልይ ጠላቶቼ እኔ ብናወጥ ደስ እንዳይላቸው ብሎ ጸለየኩ። ወዳጄ ከተረጋጋ ማትችለውን ራሱ ትችላለህ። ከፈራ ከደነገጥክ የምትችለው ራሱ ይጠፋብሃል። ከኛ ጋር ነው ጌታ። ወንድሞቼ እህቶቼ እረፉ። በገጠማችሁ እረፉ። ጌታ ከእናንተ ጋር አለ። በፍጥነት እየሮጠ ካለው ጠላታችሁ ይልቅ የተኛው ጌታ ይበልጣል። ሁል ጊዜ ጌታ አብሮኛል ማለት እንልመድ። የመጀመሪያ ሚስጥር ይሄ ነበር። እግዚአብሔር በመካከሏ ነው፣ አትናወጥም። ሁለተኛው ሚስጥር እግዚአብሔር ፈጥኖ ይረዳታል። እግዚአብሔር መቼም የማይረፍድበት አምላክ ነው። በማንም ተቀድሞ አያውቅም። የኛ ጌታ ግን የእግዚአብሔር ፈጥኖ ምን አይነት ነው?
በራሳችን አቆጣጠር ስለምንለካው እግዚአብሔር የዘገየ ይመስልናል። ከዚህ በኋላማ ምን ዋጋ አለው እንላለን። ልክ እኮ ነው። ለነ ማርያም ኢየሱስ ዘግይቷል። ሰይጣንም ይከሳቸዋል። አልዓዛር ሲታመም አልመጣም፣ ሲሞት አልመጣም፣ የቀብሩ ቀን አልመጣም፣ በአራተኛው ቀን ነው የመጣው። ልክ ነው። የዘገየ ይመስላል። ከዚህ በኋላ ነገር የማይቀየር ይመስላል። ልክ ነው። በሰውኛ ልክ ነው። አበቃ አቀደመ በተባለ ጊዜ ማነ ለኔ ፈጥኖ የደረሰው? አበቃ አቀደመ በተባለ ጊዜ ማነው? አባት እንደሌለ ለምን አዝናለሁ? ረዳት እንደሌለው ለምን አዝናለሁ? ተስፋ እንደሌለ ለምን አዝናለሁ? አጋዥ እንደሌለው ለምን አዝናለሁ? ሲረዳኝ ባይኔ እያየው፣ ሲያግዘኝ ባይኔ እያየው፣ ሲያቆመኝ ባይኔ እያየው፣ ሲያከብረኝ መሸነጋትልም አንተ ስትሰራ ጨለማ አይዜ ፈጥኖ ጠላት ደምድም ያለው ካለ በኋላ ፈጥኖ እስቲ ፈጥኖ በሉ ባካችሁ። አንዳንዴ የሰዓት ገደብ ለጌታ እናስቀምጣለን። በዚህ ሰዓት ካልመጣ ዋጋ የለው። እግዚአብሔር መቼም መጥቶ ነገር መቀየር ይችላል። እረፉ እረፉ። ባለፈው ዓመት ማለት 2017 ላይ አንዲት እናት ጌታን ተቀበሉ። የወለደች ልጃቸውን ጠይቅ በሄድኩበት እሷን ሊያርሱ መጥተው ጌታን ተቀበሉና ደስታ ሆነ ቤቱ መሃል። ሰይጣን ለመበቀል ምሽት ላይ እራት በልተው ወደ መኝታቸው ሲሄዱ እኚህ እናት ድንገት ጸጥ አሉ። ሰይጣን ማስደንገጡ ነው። ለነገሩ ምን ችግር አለው? የሚሄዱት ወደ አባታቸው ነው። ከባድ ድንጋጤ ሆነ። ምሽቱ 4 ሰዓት 5 ሰዓት ይሆናል። እንሞክር የድላችንን ብለው በመኪና ሊወስዷቸው እየተሯሯጡ የአራሷ ባል አንድ መኝታ ክፍል ገባና እኔ ጋር መደወል ጀመረ። ገብቶታል ጌታ በማንም እንደማይቀደም። ጸጥ ካሉ በኋላ ምን ለውጥ ይመጣል አይባልም። ከእንቅልፍ ተነስቶ መጸለይ ደስ አይልም። ከህልም ላይ መነሳት ደስ አይልም። እና ምን ሆን ካልኩት ኧረ ማሚ ያመለጠችን አለ። እንደዛ እያለ ልጸልይ ሲጀምር የጠቆረ ነገር ከውስጣቸው በማስመለስ መልኩ ሲወጣና ሰላም ሲሆኑ አየው። ሚስቱ ኧረ መኪና አዘጋጅ ትላለች፣ እሱ ሳፋ አምጡ ይላል። ጸጥ ያለች እናት ሳፋ ምን ይሰራላታል? ጌታ በማንም አይቀደምማ። እሷ መኪና አምጣ ትላለች፣ እሱ ሳፋ አምጡ ይላል።
ሳፋ ሲመጣ ከውስጣቸው ወጥቶ ሰላም ሆኖ። ወዳጄ አረፈ ሳፋን አምጣ፣ አትርበትበት። እግዚአብሔር ጣልቃ ሲገባ የማይቀየር ነገር የለም። ረፈዳት ወይ እግዚአብሔር ፈጥኖ ይረዳሻል። ሰይጣን ውሸቱ እንደው የሚረዳን ጌታ አለን። ለሆነ ሰው እጅ ተዘርግቶ አያለው እኔ በመንፈሴ። ሃሌሉያ! የተጣመመን መንገድ የሚያቃና እጅ። ጩና አሜን በሉ ባካችሁን። የጠፋውን ነገር መልሶ የሚያመጣ እጅ። አባት እንደሌለ ለምን አዝናለሁ? ረዳት እንደሌለ ለምን አዝናለሁ? ሲረዳኝ ባይኔ እያየው ሲያግዘኝ። ሃሌሉያ ሃሌሉያ! እስቲ አላለቀም በሉ፣ አልረፈደም በሉ፣ አልተበላሸም በሉ ባካችሁ። እጆቻችሁን ከፍ አድርጉ። እስቲ ተደግፌ አለው ተደግፌ አለው ድምጻችሁ ይሰማ። ተደግፌ አለው ስለዚህ አመልክሃለሁ አመልክሃለሁ። ቴራ ባራካ ሞሮዲ ሪቤዲያስ ቦሮቦጎሮዲያስ። ሃሌሉያ! ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። እንዲህ ቢለኛል ጌታ፣ ሰማይ ይፈርሳል ብሎ የሚፈራ ሰው አለን? እንዲሁ በእናንተ ላይ የተናገርኩት ቃሌ ይጸናልና አትፍሩ ይላል ጌታ። ተደግፌ አለው ተደግፌ አለው። አንጎራጉሩ በአምላካችሁ ፊት። ተደግፌ አለው ተደግፌ አለው ስለዚህ አመልክሃለሁ አመልክሃለሁ። በቤት ምን አጥቻለሁ? ገና እኖራለሁ። ማረፊያ አንተነ፣ መመኪያ አንተነ፣ ማምለጫ አንተነ። ጌጠኛ ልብስ የሚለብሱ ሰዎች በመንፈሴ አያለሁ። ታላቅ ዝማሬ ከፊት ለፊታችሁ አለ ይላል የሰራዊት ጌታ እግዚአብሔር። የተለየ እርዳታ የሚረዱ ሰዎች አሉ። በዚህ ከሰዓት በኋላ መልካም ዜና የሚሰሙ ሰዎች አሉ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እርዳታ አለ ከሰማይ የሚለቀቅ የሰው እጅ የሌለበት እርዳታ፣ የእናንተ ገንዘብ የሌለበት እርዳታ። ጩሁና አሜን በሉ ባካችሁ። በጎ ስጦታ ፍጹም በረከት ከብርሃናት አባት ከላይ ይወርዳል። ያንተ የሚወርድ ነው ከላይ፣ ያንቺ ከላይ የሚወርድ ነው። ከጎረቤት የሚመጣ አይደለም፣ ከጓደኛ የሚመጣ አይደለም፣ ከእውቀትሽ የሚመጣ አይደለም። የሚወርድ ነው ያንቺ። የሚወርደው ከሰማይ ነው። እግዚአብሔር ፈጥኖ ይረዳታል። እባካችሁ እንረፍ፣ እባካችሁ አንናወጥ። እባካችሁ ጌታ ላይ ካላረፍን ማላይ ነው የምናርፈው። ሶስተኛ የያዕቆብ አምላክ መጠጊያችን ነው።
አሉ። ተርፈው ዘመሩ፣ አምልጠው ዘመሩ። የያዕቆብ አምላክ መጠጊያችን ነው ብለው። ስለ መጠጊያ ስናስብ መጠጊያ የምንፈልገው በክፉ ቀን ነው። የወደድነውን ማድረግ ባልቻልንበት በክፉ ቀን፣ አቅም ባጣንበት በክፉ ቀን፣ ጉልበት በከዳን በክፉ ቀን መጠጊያ እንፈልጋለን። በሰላም ቀን ማን መጠጊያ ይፈልጋል? ብርቱ በሆነ ቀን ማን መጠጊያ ይፈልጋል? ሁሉ ጊዜ መበርታት የለም። የድካም ጊዜ አለ በሰው ሕይወት ውስጥ። የመሳሳት ጊዜ እኮ አለ በሰው ሕይወት ውስጥ። ሰው ሲሳሳት፣ ሲወድቅ፣ ሲሰበር፣ አቅም ሲያጣ፣ መፍትሄ ሲጠፋበት ወደ ሰው መጠጋት እኮ ጭንቅ ነው። እስቲ ለራሳችሁ የምትመልሱት ጥያቄ ልጠይቃችሁ። የተሳሳታችሁ ቀን ወደ ወንድማችሁ ትጠጉ ይሆን? ያጠፋችሁ ቀን፣ የበደላችሁ ቀን ወደ ወንድማችሁ ወደ እህታችሁ ትጠጉ ይሆን? አሪፍ የሆንን ቀን ነው ልባችን ራሱ ሰው የሚፈልገው፣ ሰውም የሚፈልገን። በወደቅን ቀን ማን ይፈልገናል? ጌታ ብቻ ነው መጠጊያ፣ መሸሻ ጌታ ብቻ ነው። የኛ ጋሽ መሸሻ ጌታ ኢየሱስ ነው። ለምንድነው ያዕቆብ አምላክ መጠጊያችን ነው ያሉት? የአብርሃም አምላክ የይስሐቅ አምላክ ለምን አላሉም? ያዕቆብ አጥፍቶ አባቱን አታሎ የገዛ ወንድሙን ብኩርና ቀምቶ ሲሄድ መንገድ ላይ እኮ መሽቶበት ሲያድር ጌታ ተገልጦለታል። የታባ ድራሽን ነው ማጠፋው ሊለው አይደለም የተገለጠው፣ ሊያስጠጋው፣ ምህረት አድርጎ ሊያስቀጥለው፣ በቀጣይ ዘመኑ ላይ ያለውን ዓላማ ሊነግረው። ስንሳሳት ጠብቆ ሰይጣን በትሩን ይዞ ይመጣል ሊቀጠቅጠን፣ ዋጋ የለሽም ሊል። ማረፊያ አንተነህ፣ መመኪያ አንተነህ፣ መጠጊያ አንተነህ፣ ተጠለልኩ በስር። ሃሌሉያ። እንደገና አምላክ ነህ፣ እንደገና የእርሱ ነገር በቃ መች ትልና፣ ተቆጥተ ማንንም አታልፍም፣ ሩሩን ትወዳለህ ደግሞ። መጠጊያ ያላችሁ አትፍሩ፣ እረፉ። ተበላሁ አትበሉ። ደግሜ የመነሳት ተስፋ የለኝም አትበሉ። ሃሌሉያ። ጌታ ኢየሱስ እኮ ተናገረ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ሸክማችሁን እዛው አራግፋችሁ ነፃ ሆናችሁ ኑ አላለም። ኑና ከነ ሸክማችሁ፣ ከነ ችግራችሁ፣ ከነ ኃጢአታችሁ ኑና እኔ ያሳርፋችኋል። እንደ ኢየሱስ ያለ መጠጊያ ማንም የለም። ረፉ። ምናልባት ዛሬ ለመጀመሪያ ጊዜ ወደዚህ ስፍራ የመጣችሁ ሰዎች ትኖሩ ይሆን? ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ፣ እኔ ኃጢአተኛ ነኝ የምትሉ፣ በሰይጣን የምትከሰሱ፣ ኢየሱስ መጠጊያ ነው።
ኑ ወደ ኢየሱስ፣ ኑ ወደሚያድናችሁ በገዛ ፈቃዱ ነፍሱን ወደ ሰጣችሁ ጌታ ኑ። ለጠቅልል መልእክቴን እግዚአብሔር ከእናንተ ጋር ስላለ፣ እግዚአብሔር ፈጥኖ ስለሚረዳችሁ፣ እግዚአብሔር መጠጊያችሁ ስለሆነ እረፉ። ስትናወጡ ዕቃ እንዳትሰብሩ፣ ስትርበተበቱ ሌላ ጣጣ በሕይወታችሁ ላይ እንዳታመጡ። እረፉ፣ ዝም በሉ። በጸጥታና በመታመን ኃይል ይሆንላችኋል ይላል እግዚአብሔር ቃል። ጸጥ በሉ በጌታ ፊት፣ አትርበትበቱ። በመርበትበት ልጆቻችሁን አደጋ ላይ አጣሉ። ጌታ ያላስመለጠውን ማን ሊያስመልጠው ይችላል? ማምለጫችሁ እኔ ነኝ፣ ሰብሰብ በሉ እያለ ነው ያለው ጌታ እግዚአብሔር። ግራ አይገባኝ አንተ ያለ ጎኔ፣ እጄን ይዘዋ ላትለኝ መድኔ፣ ስም ጋሻዬ ነው ክፉን ምመታበት፣ በሐሩሩ ጥላ የምሸሽግበት፣ እፎይ ብያለሁ እረፍ ብያለሁ፣ ጌታ የኔ ባለውለታ፣ እፎይ ብያለሁ እፎይ እረፍ ብያለሁ፣ ጌታ የኔ ባለውለታ፣ የደስታዬ ምንጭ አንተ ነህ፣ የሰላሜ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የሰላሜ ምንጭ ቀኝና ሳናውጀው ባክህ የደስታዬ ምንጭ አንተ ነህ፣ የሰላሜ ምንጭ አንተ። ደስ ይበላችሁ በጌታ። ነገር ቢሞላ ነገር ባይሞላ ነገር ቢሞላ ሰላሜና የዘላለም ረፍቴ ጌታዬ፣ ሁሌም አይለየኝ ጽኑ ጓደኛዬ፣ ሲከፋኝም ሳዝን ቀርቦ ያጽናናኛል፣ አይዞ ልጄ ያለ ያባብለኛል። ሰላሜና የዘላለም ረፍቴ ጌታዬ፣ ሁሌም አይለየኝ ጽኑ ጓደኛዬ፣ ሲከፋኝም ሳዝን ደርሶ ያጽናናኛል፣ አይዞ ልጄ ያለ እድል ልስጣችሁ። ዛሬ ለመጀመሪያ ጊዜ የመጣችሁ ሰዎች ካላችሁ እረፍት አጥቻለሁ፣ ተቅበዝብዣለሁ፣ በብዙ ኃጢአት ውስጥ ነው ያለሁት፣ ይህንን የሚያሳርፈውን ጌታ ኢየሱስን እንደ ግል አዳኝ አድርጌ ለመቀበል ፈልጋለሁ፣ በጸሎታችሁ እርዱኝ የምትሉ ሰዎች ካላችሁ ተነሱና ቁሙ ባላችሁበት ስፍራ ላይ። አዳዲስ ሰዎች ካላችሁ አትፍሩ።
ነይ የኔ እናት እግዚአብሔር ይባርክሽ። ነይ ወደፊት ለፊት አጨብጭቡላት። እግዚአብሔር ይባርክሽ። ሌሎችም ካላችሁ ተነሱና ኑ እንደ እህታችን። ጌታ ኢየሱስ ያሳርፋችኋል። አጨብጭቡላት። እስክትደርስ አታቋርጡ። አጨብጭቡላት። ተባረኪ። ሌሎች ካላችሁ ተነሱና ኑ። አትፍሩ።